ጤና ይስጥልን እንደምናምሽታችኋል የተወደዳችሁ ተመልካቾቻችን የለተሰኞ ግንቦት 11 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባዎቻችንም ሰዓታቸውን ጠብቀው ወደናንተ ይደርሳሉ። ዜናውን እየመራው ራቢያ ከድር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ መረጃ ጥንቅራችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት አቶ ጌታቸው ረዳ አጋርተውታል ያለውን ሚስጥራዊ ሰነድ መቃወሙን በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ በነገው ዕለት ለፓርላማ ሊቀርብ መሆኑን እንዲሁም በኢትዮጵያ ላይ ወታደራዊ ትንኮሳ አልፈጸምኩም ያለው የኤርትራ መንግስት የሰራዊት ክተት እንዳላወጀ መግለጹን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት አቶ ጌታቸው ረዳ አጋርተውታል ያለውን ሚስጥራዊ ሰነድ ተቃወመ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮችን አስመልክቶ የተቃውሞ መግለጫ አውጥቷል። አቶ ጌታቸው የሰጡት ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍ እንዲሁም የሚያጨልም በቂም በቀል የታጨቀ ነው ሲልም መግለጫው ጠቅሷል። በስልጣን ቆይታቸው የታዩ ውድቀቶችን ሙሉ ለሙሉ ወደ ሌላ አካል ሊያላክኩና ከሳሽ ሊሆኑ ሰንብተዋል ያለው ጽህፈት ቤቱ ይህም ኃላፊነት የጎደለው ተግባር ነው ብሏል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲልም መግለጫው ተሰራጭቷል ላለው ሰነድ አቶ ጌታቸው ረዳን ወቅሰዋል። የጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ በበኩላቸው ተጠያቂነትን በተመለከተ በሰጡት ምላሽ ይህን ለማስፈን የተጠናው ጥናትን ተከትሎ እርምጃ ለመውሰድ ዝግጁ የሆነ አካል አልነበረም ብለዋል። አቶ ጌታቸው በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባቸው ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉም ገልጸዋል። አክለውም ሰነዱ ግለሰቦች ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉም አብራርተዋል። አማካሪው ጨምረው በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቆምም ብለዋል። የክልሉ ሁኔታን በተመለከተ ሰሞኑን አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያም ሆኗል። በዚህ ሰነድ ላይ ስልጣን ያላግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝ በማዘዋወር ሰው በማፈን መስወር በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወርና ሙስና በክልሉ በሰፊው እየተካሄደ መሆናቸውንም ያሳያል። በሰነዱ በተጠቀሱ የወንጀል ተግባራት ውስጥ ከታጣቂ አመራሮች ጀምሮ እስከ ቀበሌ አመራር ያሉ አስተዳደር ነጋዴዎችና ሌሎች የሚገኙባቸው 200 በላይ ተጠርጣሪዎችም ተጠቅሰዋል። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ በነገው ዕለት ለፓርላማ ሊቀርብ ነው። ከሁለት ሳምንት በፊት የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው የውጭ ዜጎች በኢትዮጵያ መሬት በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገው ዕለት ለሕዝብ ተወካዮች ምክር ቤት ሊቀርብ ነው። ኢትዮጵያዊ ዜግነት የሌላቸው ዜጎች በኢትዮጵያ መሬት የመኖሪያ ቤት ወይም ተያያዥ ግንባታዎች ባለቤትነት ለመያዝ ቢያንስ 150,000 የአሜሪካን ዶላር ሊመድቡ እንደሚገባ አዲሱ አዋጅ ተደንግጓል። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ህጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይም ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነ በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህም መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠበቀ መሆኑን አዋጁ አመላክቷል። በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት የማይንቀሳቀስ ንብረት ተደርጎ እንደሚወሰድ የአዲሱ አዋጅ የትርጓሜ ክፍል ያብራራል ሲል የዘገበው ኢንሳይደር ነው። ይኸው ክፍል ሊዝን የሚተረጉምበት አግባብነት ባለው ህግ መሰረት በጊዜ በተገደበ ውል ለመኖሪያ ቤት ግንባታ ዓላማ የሚውል የከተማ ወይም የገጠር መሬት የሚገኝበት የመኖሪያ ይዞታ ስምሪት ነው በሚልም ነው።
በኢትዮጵያ ላይ ወታደራዊ ትንኮሳ አልፈጸምኩም ያለው የኤርትራ መንግስት የሰራዊት ክተት እንዳላወጀም ገለጸ። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣቸው መግለጫ አሳስባለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት የኤርትራ ኤምባሲ ባወጣው መረጃም ከሷል። ኤርትራ ይህን ያለችው የአሜሪካ የህግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የስሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ወንጀላዎችን አቅርቧል በማለት የከሰሰው መግለጫው ለቋሚ ኮሚቴው አስረጂ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጮች የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥለዋል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያ ኤርትራ መካከል ያለውን ውጥረት ሊፈነዳ ተቃርቧል በማለት መናገራቸው ኤርትራ ጠቅሳለች። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ በኢትዮጵያና ኤርትራ ውጥረት ዙሪያ ባካሄደው ልዩ መድረክ በቀጠናው ለተፈጠረው ውጥረት የኤርትራ መንግስትን ተጠያቂ አድርጓል። በዚህ መድረክ ላይ የፕሪቶሪያው ስምምነት አደጋ ውስጥ ነው ያለው የሴኔት አባላት ለቀጠናው ትኩረት እንዲሰጥም ጠይቆ ነበር። የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለው ውጥረትን በመጥቀስ ማስጠንቀቂያ አስቀምጠዋል። ይህም የፕሪቶሪያው ስምምነት አተገባበር ላይ እንቅፋት ነው ያሉትን የምክር ቤት ባልደረባ በኤርትራ መንግስት ላይ እርምጃ እንዲወስድም ጠይቋል። ሴናተር ቫን ሆለን በበኩላቸው ለቀጠናው እንደዋና ስጋት የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መሰማራቱን አንስተዋል። የኤርትራ ወታደሮች የትግራይ ክልል ግዛቶችን ተቆጣጥረው መቀጠላቸውን የጠቀሱት የምክር ቤት አባላት ይህም የኤርትራ መንግስት ጸብ አጫሪነትን ያሳያል ሲሉ አስረድተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ፕሬስ ድርጅትና ምርጫ ቦርድ ወጪ ቆጣቢ የበጀት አጠቃቀም እንዲከተሉ ማሳሰቢያ መስጠቱን እንዲሁም እስካሁን በማይናማር ታጣቂዎች እጅ የነበሩ ከ477 በላይ ኢትዮጵያን ወደ ሀገር ቤት መመለሳቸውን ጨምሮ ሌሎች መረጃዎችን እያስበለጠ እንደሚከተል ያስደምጠናል። እስካሁን በማይናማር ታጣቂዎች እጅ የነበሩ ከ477 በላይ ኢትዮጵያን ወደ ሀገራቸው መመለሳቸው ተነገረ። ባለፉት 2 ሳምንታት ውስጥ በማይናማር ታጣቂዎች እጅ የነበሩ 477 ኢትዮጵያውያን ወደ ሀገር መመለሳቸውን የቤተሰቦች ኮሚቴና ተመላሾች ተናግረዋል። ከየካቲት ጀምሮ ለ3 ወራት በታጣቂዎች እጅ የቆዩት ኢትዮጵያውያን ወደ ሀገር መመለስ ከጀመሩበት ከሚያዝያ 29 2017 ወዲህ ዜጎቹ መመለሳቸው ተገልጿል። ታይላንድ ውስጥ ጥሩ ክፍያ ያለው ስራ እንደሚያገኙ ቃል ተገብቶላቸው ከሀገር የወጡት ኢትዮጵያውያኑ በታጣቂዎች እጅ ከመውደቃቸው አስቀድሞ የሳይበር ወንጀል በሚፈጸምባቸው ካምፖች ውስጥ ለግዳጅ ሰራተኝነትና ስቃይ ተዳርገው ነበር። 3 ወራትን በመጠለያዎች ውስጥ ከቆዩት 751 ኢትዮጵያውያን መካከል በህንድ የሚገኘው ኤምባሲ ዜጎች ምልሰት የሚያሳልጥ ተወካይ ወደ ታይላንድ መላኩን ተከትሎ ነው። ኢትዮጵያውያኑ ጉዟቸውን የሚጀምሩት በማይናማር ከሚገኙ መጠለያዎች ወጥተው ለዚህ ጉዞ በአንድ ሰው ከ1100 የአሜሪካ ዶላር ገደማ እንደሚያስከፍልና ወጪውንም የኢትዮጵያ መንግስት እየሸፈነ መሆኑ ተገልጿል። በዚህ መንገድም እስከ ባለፈው ሳምንት ቅዳሜ ድረስ 477 ኢትዮጵያውያን መመለሳቸውን የጠቀሱት የቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመል ቀሪዎችን ለማምጣት ያለው የገንዘብ እጥረት አሁንም ለቀሪዎች ዜጎች የመመለስ ጉዳይ ስጋት መፍጠሩን ገልጸዋል። በማይናማር የሚገኙ ዜጎች አስተባባሪ አዳነ በበኩሉ ቀሪዎቹ ተጎጂዎች እንዴትና መቼ እንደሚመለሱ እስካሁን አለመታወቁ ስጋት መፍጠሩን አስረድተዋል። አቶ አዳነ አክለው መጠለያዎቹ ንጽህና የጎደላቸው እንዲሁም የሚያገኙት ምግብ ከኢትዮጵያኑ ባህል ጋር የሚቃረን መሆኑ ሌላኛው ችግር መሆኑን አንስተዋል። አካባቢው ጦርነት ያለበት እንዲሁም ታጣቂዎች የሚንቀሳቀሱበት ከመሆኑ ጋር ተያይዞ አሁንም የእገታ ስጋት አለ ሲል መናገሩን በመጥቀስ ቢቢሲ ዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ፕሬስ ድርጅትና ምርጫ ቦርድ ወጪ ቆጣቢ የበጀት አጠቃቀም እንዲከተሉ ማሳሰቢያ ተሰጠ። በህዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ተቋማት ወጪ ቆጣቢ አሰራሮችና አማራጮችን መጠቀም እንዳለባቸው አሳስቧል። ቋሚ ኮሚቴው ይህን የገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ፕሬስ ድርጅትና ምርጫ ቦርድ የ2018 በጀት ዓመት የበጀት እቅድ ላይ በተወያዩበት ወቅት እንደሆነ ከምክር ቤቱ ያገኘነው መረጃ ያመለክታል።
የኮሚቴው ሰብሳቢ ዶክተር ደሳለኝ ወዳጄ ስራዎች ወጪ ቆጣቢ በሆነ መንገድ ማከናወንና አማራጮችን መጠቀም አስፈላጊ መሆኑን ገልጸዋል። በቀረቡ የበጀት እቅዶች አስፈላጊ መረጃዎችን በዝርዝርና በግልጽ ማስቀመጥ እንደሚገባ ገልጸው ተቋማቱ በአጭር ጊዜ አስተካክለው ለቋሚ ኮሚቴው እንደሚልኩ አሳስበዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ በበኩላቸው ቅድሚያ የሚሰጣቸው ተግባራት በመለየት ማስቀመጥ እንደሚገባ ገልጸዋል። በተጨማሪም ከበጎ አድራጎት ተቋማት ሊገኙ የሚችሉ የበጀት ድጋፎችን በእቅዱ ማመልከት አስፈላጊ መሆኑን በመድረኩ ተነስቷል። የተቋማቱ የስራ ኃላፊዎች ያስፈልጋል ያሉትን የበጀት መጠንና ምክንያት ለቋሚ ኮሚቴው ያቀረቡ ሲሆን ካቀረቧቸው ምክንያቶች ውስጥ ስራዎችን በስፋት ለማከናወን ከማቀርና ዲጂታላይዜሽን ጋር በተያያዘ መሆኑን ጠቁመዋል። የራስ ገዟ ሶማሊላንድ ፕሬዝዳንት ከ130 በላይ ለሚሆኑ ሀገራት እውቅና እንዲሰጧቸው ጥያቄ አቀረቡ። የሶማሊላንድ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ ኢሮ ከ130 በላይ ለሚሆኑ ሀገራት ለሶማሊላንድ እውቅና እንዲሰጡ ጥሪ ማቅረባቸው ተገልጿል። ሶማሊላንድ ነጻነቷን ያወጀችበት 34ኛ ዓመት ክብረ በዓል ላይ ንግግር ያደረጉት ፕሬዝዳንቱ ጠቅላይ ሚኒስትሮችን፣ ነገስታትንና አሚሮችን ጨምሮ ከ130 በላይ ለሚሆኑ ሀገራት ለሶማሊላንድ እውቅና እንዲሰጡ የሚጠይቅ ደብዳቤዎች መላካቸውን ተናግረዋል። በክብረ በዓሉ ላይ ለዓለም አቀፉ ማህበረሰብ ለሶማሊላንድ የሀገርነት እውቅና እንዲሰጥ በድጋሚ ጠንካራ ጥሪ ማቅረባቸውን ሆርን ዲፕሎማት ዘግቧል። በክብረ በዓሉ ላይ ፕሬዝዳንቱ ኢትዮጵያን፣ የተባበሩት አረብ ኤምሬትስን፣ ዩናይትድ ኪንግደም፣ አሜሪካ፣ ጅቡቲ፣ ታይዋን፣ ቱርክና ኬንያን ጨምሮ ከሶማሊላንድ ጋር በወዳጅነት ላይ ለተመሰረተ ግንኙነትና ትብብር ላላቸው ሀገራት ምስጋናቸውን አቅርበዋል። የሶማሊላንድ የውጭ ጉዳይ ፖሊሲ በሰላም በጋራ መከባበርና በገንቢ አጋርነት ሮች ላይ የተመሰረተ እንደሆነ አረጋግጠው በአፍሪካ ቀንድና በቀይ ባህር ላይ ብልጽግናን በማጎልበትና በቀጠናዊ ደህንነት ውስጥ ወሳኝ ሚና ለመጫወት ዝግጁ ነን ብለዋል። አሜሪካ ለሀገራቸው እውቅና የሚሰጥ የመጀመሪያው ሀገር ትሆናለች የሚል ተስፋ እንዳላቸው የሚናገሩት የራስ ገዙ አስተዳደር መሪው የትራምፕ አስተዳደር ሶማሊያ ግዛቴ ናት ለምትላት ሶማሊላንድ እውቅና ከሰጠ ሌሎች ሀገራት ይከተላሉ የሚል እምነት እንዳላቸው ይገልጻሉ። በጉዳዩ ላይ ከአሜሪካ መንግስት ጋር የተደረገ ንግግር ወይም የተደረሰ ስምምነት ስለመኖሩ በቀጥታ ማረጋገጫ እስካሁን ያልሰጡት ኢሮ ለሚመሯት ግዛት የሀገርነት እውቅና ለማሰጠት የተለያዩ ጥረቶችን እያደረጉ ይገኛሉ። የሱዳን ጦር አዛዥ አልቡርሃን የቀድሞ የተባበሩት መንግስታት ድርጅት ባለስልጣንን ጠቅላይ ሚኒስትር አድርገው ሾሙ። አልቡርሃን የተባበሩት መንግስታት ድርጅት ባለስልጣንና የቀድሞ እጩ ተወዳዳሪ የነበሩትን ዶክተር ካሚል ኢድሪስን በሱዳን ወታደራዊ ኃይል የሚመራው መንግስት ጠቅላይ ሚኒስትር አድርገው መሾማቸው ተገልጿል። በሀገሪቱ መፈንቅለ መንግስት ከተካሄደ በኋላ ለመጀመሪያ ጊዜ በጠቅላይ ሚኒስትርነት ለሲቪል አመራር የተሰጠ ሹመትና ለሽግግር መንግስት ያለ ፍላጎት ማሳያ ሆኖ ተዘግቧል። ይህ ምንም እንኳን ጦርነት እየተካሄደ ባለበት ወቅት የተወሰደ እርምጃ ቢሆንም የመንግስት ተቋማትን በአዲስ መልክ ለማዋቀር እድል የሚሰጥ ነው ተብሏል። በሰሜን ሱዳን በሰሜን ዶንጎላ በምትገኘው አልዙራት መንደር ውስጥ እንደተወለዱ የሚነገርላቸው ዶክተር ካሚል ኢድሪስ የሱዳን ሉዓላዊ ምክር ቤት በጠቅላይ ሚኒስትርነት እንደመረጣቸው ምንጮች ነግረውኛል ሲል አልአረቢያ ዘግቧል። እንደ ዘገባው ከሆነ በሽግግር መንግስቱ የጂኦግራፊና የስርዓተ ጾታ ውክልናን ለማሳደግ በማለም የምስራቅና መካከለኛው ሱዳን ተወካይ የሆኑ ሁለት ሴቶች ለምክር ቤቱ አባልነት ተመርጠዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነግጉ መመሪያዎች እንደሚሻሩ ተገለጸ። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነግጉ መመሪያዎች እንደሚሻሩ ተገልጿል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማመው ምህረቱ ለሁለት ቀናት ሲካሄድ በቆየው የኢትዮጵያ የፋይናንስ ፎረም መክፈቻ ፕሮግራም ላይ ባንኮች የተለያዩ የቦንድ ግዢዎችን እንዲፈጽሙ የሚያስገድዷቸው መመሪያዎች የሚሻሩ መሆኑን ተናግረዋል። ከዚህም በተጨማሪ ላለፉት 2 ዓመታት በባንኮች ላይ ተጥሎ የነበረው የብድር ገደብ ጣሪያ እንደሚነሳም ገልጸዋል። ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያው በሰኔ ወር ሙሉ ለሙሉ እንደሚነሳ፣ የብድር ገደቡን የተመለከተው መመሪያ ደግሞ በመስከረም 2018 ዓ.ም እንደሚሰረዝም ተጠቁሟል። ባንኮች ለረጅም ዓመታት በተለያዩ መመሪያዎች በአስገዳጅነት ቦንድ ሲገዙ እንደነበር የሚታወስ ሲሆን ከለውጡ በፊት ባንኮች ከሚሰጡት ብድር 27% በማስላት ለልማት ባንክ ቦንድ ግዢ
እንዲያውሉ ይገደዱም ነበር። ይህንን መመሪያ ለማስቀረት በተደረገ ጥረት ሊሻር ቢችልም ባንኮች የቦንድ ግዢ እንዲፈጽሙ የሚያስገድድ ሌላ መመሪያ ተግባራዊ ተደርጎም ነበር። በሌላ መንገድ ስራ ላይ የዋለው አስገዳጅ የቦንድ ግዢ መመሪያ ባንኮች ከሚሰጡት ከእያንዳንዱ ብድር 20% ለኢትዮጵያ ብሔራዊ ባንክ ቦንድ ግዢ እንዲያውሉ ያስገድዳል። ሁለተኛው የቦንድ ግዢ መመሪያው የኢትዮጵያ ልማት ባንክ ቦንድ ሲሆን እያንዳንዱ ባንክ ከዓመታዊ የብድር ክምችቱ ላይ 1% ለዚህ ቦንድ ግዢ ያውላል። ለቦንድ ግዢ ያዋሉት ገንዘብ በብሔራዊ ባንክና በልማት ባንክ ለ5 ዓመታት የሚቀመጥና 9% ወለድ የሚታሰብበት እንደሆነም ይታወቃል። የባንኮችን የብድር መጠን የሚገድበው መመሪያ መጀመሪያ ሲወጣ ዓመታዊ የብድር ምጣኔያቸው ከ14% መብለጥ እንደማይኖርበትም ነው። በቅርቡ መመሪያው ተሻሽሎ ዓመታዊ የብድር ምጣኔ እድገቱ ከ18% መብለጥ እንደማይኖርበት ተደንግጎ በዚሁ መሰረት ሲሰሩ ቆይተዋል። ህብር ኢቲ ትሬዲንግ የመጀመሪያ ዙር የመኪናና የንግድ ማስፋፊያ ብድር ርክክብ መርሃ ግብሩን አካሄደ። መስከረም 2017 ዓመተ ምህረት የተመሰረተው ህብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በፋይናንሱ ዘርፍ የሰዎችን አስተሳሰብ በስልጠና በማብቃት በቢዝነስ ፕላን ማማከር፣ በስራ ዕድል ፈጠራና መሰል ተግባራት ላይ አበክሮ መስራት በኢኮኖሚ የተለወጠና ባለራዕይ ትውልድ ለመፍጠር እየሰራ ያለ ተቋም ነው። ዋና መስሪያ ቤቱን አዲስ አበባ ያደረገው ተቋሙ በስሩ ህብር ኢቲ ስልጠና ወይም የክህሎትና የቢዝነስ ማማከር፣ ህብር ኢቲ ብድርና ቁጠባ ወይም የቤት መኪናና የንግድ ማስፋፊያ፣ ህብር ኢቲ ዲጂታል እቁብ፣ ህብር ኢቲ ዋስትና ወይም የኢንቨስትመንት ዘርፍ ይገኙበታል። ተቋሙ በአጭር ጊዜ ተመስርቶ 1 ዓመት ባልሞላ ጊዜ በአነስተኛ ወለድ ለተጠቃሚዎች ብድር እያቀረበ ሲሆን ባሳለፍነው እሁድ የመኪና ብድርና የንግድ ማስፋፊያ ለተበዳሪዎች የመስጠት መርሃ ግብሩን አካሂዷል። በመድረኩ ላይ የህብር ኢቲ አባላት፣ ኃላፊዎችና ጥሪ የተደረገላቸው እንግዶች እንዲሁም የብድር አገልግሎት ተጠቃሚዎችም ተገኝተዋል። በመድረኩ ላይ ንግግር ያደረጉት የህብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ወንድምነው ንብረት ስለ ተቋሙና ስለሚሰሯቸው ስራዎች ተከታዩን ብለዋል። የሰው ልጅ ያልሰለጠነውን በማሰልጠን ከተፈጥሮ ጋር በማገናኘት የሌለንን ፋይናንስ ደግሞ በህብረት በማንጣት ይህንንም በቴክኖሎጂ በመምራት ሀገራችን ላይ እናድጋለን፣ ለብዙ ሰዎችም መጠለያ ይሆናል ብሎ ድርጅቱ ያስባል። 1 ስልጠና፣ 2 ፋይናንስ፣ 3 ኢንቨስትመንት። ልባር 4ኛው ቴክኖሎጂን ይዟል። አያችሁት? ስልጠና፣ ኢንቨስትመንት፣ ፋይናንስ። 4ኛው በዲጂታላይዝ መምራት ነው። ዓለም ከዚያ አትወጣ፣ ታድጋለች እንጂ አትደግም፣ ይገዝፋል እንጂ አያንስም። ስለዚህ በዚህ ተካተን በዚህ ቦይ መፍሰስ ግድ ይለናል። አቶ ወንድምነህ አክለውም ህብር ኢቲ በብድርና ቁጠባ ስር በሰራው ስራ በዚህ ሂደት ላለፉ ግለሰቦች የመጀመሪያ ዙር የመኪናና የንግድ ማስፋፊያ ብድር መስጠት መቻሉን ገልጸው ለዚህም ይረዳ ዘንድ በተለያዩ የሀገሪቱ አካባቢዎች የስልጠና ማዕከላትን በመክፈት የክህሎትና የቢዝነስ ማማከር እየሰጠ መሆኑን ተናግረው በቀጣይ በንግድና ሪል ስቴት፣ በማዕድን ስራ፣ በአስመጭና የላኪነት ንግድ፣ በሆቴልና ቱሪዝም፣ በግብርና ልማት፣ በትራንስፖርት አገልግሎት ዘርፎች በመሰማራት ማህበረሰባዊና ሀገራዊ ኃላፊነቱን ለመወጣት የያዛቸው እቅዶች መሆናቸውንም በመድረኩ ተብራርቷል። አዳሚ ቱሉ የጸረ ተባይ ማዘጋጃ ፋብሪካ አዳዲስ የምርምር ውጤቶች የሆኑ የጸረ ተባይ ምርቶችን ወደ ገበያ ለማቅረብ ዝግጅቶችን ማጠናቀቁን አስታወቀ። በኬሚካል ኢንዱስትሪ ኮርፖሬሽን ስር የሚገኘው አዳሚ ቱሉ የጸረ ተባይ ማዘጋጃ ፋብሪካ ጥራት ያላቸውን የግብርና ጸረ ተባይ ምርቶችን ለህብረተሰቡ በተመጣጣኝ ዋጋ ማቅረብ የሚችልበትን አግባብ አስመልክቶ በአዳማ ከተማ ውይይት ተካሂዷል። ፋብሪካው የሀገር ውስጥና ከውጭ የሚገቡ ግብአቶችን በመጠቀም ጥራት ያላቸው ጸረ ተባይ ምርቶችን ለግብርናውና ለጤናው ዘርፍ በተመጣጣኝ ዋጋ አምርቶ እያቀረበ እንደሚገኝ በውይይት መርሃ ግብሩ ላይ ተገልጿል። ፋብሪካው 20 አይነት የጸረ ፈንገስ፣ ጸረ ተባይ፣ የእንስሳት መድኃኒትና የወባ ትንኝ መከላከያ መድኃኒቶችን እያመረተ ለህብረተሰቡ የሚያቀርብ ተቋም ነው። ተቋሙ በአሁኑ ወቅት ከሚያመርታቸው መድኃኒቶች ባሻገር ሌሎች ተጨማሪ አዳዲስ 6 አይነት መድኃኒቶችን ለማምረት ዝግጅቱን ማጠናቀቁን የአዳሚ ቱሉ የጸረ ተባይ ፋብሪካ የንግድ መምሪያ ኃላፊ ፈቀደ ደበላ ገልጸዋል። የግብርና ሚኒስቴር ዴኤታዋ ዶክተር ሶፊያ ካሳ የአዳሚ ቱሉ የጸረ ተባይ ፋብሪካ በሙሉ አቅሙ እንዲያመርት ሚኒስቴር መስሪያ ቤቱ ድጋፉን አጠናክሮ እንደሚቀጥል ገልጸዋል። ማምረት ስላልቻለም ምክንያቱም አሁን ያምርትን ብለን ድጋፍ እንድናደርግ የፈለግነው አሁን ያላቸውን አቅም እያሳደጉ እንዲሄዱና ውጭ ምንዛሬ ማስቀረት ነው። እነሱም ጋር 100% የውጭ ምንዛሬ አይፈልጉም አይደለም።
የሚያመጡት ግብአት አለ አሁን እዚህ ጋር ቀምሞ ኬሚካሉን ለማምረት የሚያስገቡት ንጥረ ነገር አለ ነገር ግን አጠቃላይ ከውጭ ከማስገባት የተሻለ ስለሚሆን እሱ መቀነስ እንችላለን ነው እነሱ ማምረት ከቻሉ ለምሳሌ በሌላ ተቋም ወይም ደግሞ በፌዴሬሽን በኩል መንገዛውን እየቀነስን ስንሄድ የውጭ ምንዛሬውን እንቀንሳለን ነው መንግስት እንደው እስከ 50 ሚሊዮን ዶላር ተመድቦ በኢትዮጵያ ግብርና ስራዎች ኮርፖሬሽን እና በኦሮሚያ ፌዴሬሽን በኩል እናስገባለን ከዚህ በፊት የነበረው እንግዲህ እሱን በሂደት ደግሞ እየቀነስን እንሄዳለን ነው ብንችል 100% ማስቀረት ነው እስከዛው ድረስ ግን እነዚህ ማምረት የሚችሉትን እየቀነስን የውጭ ምንዛሬውንም በዛው ልክ እየቀነስን እንሄዳለን ነው ሚኒስቴር ደኢታዋ እንዳዳሚ ቱሉ ያሉ ተቋማትን በስፋት አገልግሎታቸውን እንዲቀጥሉ ከመደገፍ አንፃር የግብርና ሚኒስቴር ድጋፍ ምን ይመስላል ተብለው ለተጠየቁት ጥያቄም ተከታዩ ምላሽ ሰጥተዋል አንዱ ግብርና እንግዲህ በተለይ ቀጥታ ገዢ ባይሆንም በሌሎች ተቋማት በኩል ወይም ደግሞ በዩኒየን በኩል የሚገዙ ኬሚካሎች አሉ ከውጭ አዳሚ ቱሉ የጸረ ተባይ ፋብሪካ የምርት ተደራሽነቱን ለማስፋት በተለያዩ የሀገሪቱ አካባቢዎች ላይ የመሸጫ ማዕከላትን ከፍቶ አገልግሎት እየሰጠ መሆኑ ተገልጿል ስትከታተሉት የነበረው የዕለተ ሰኞ ግንቦት 11 ቀን 2017 የምሽት የመረጃ ሰዓታችን ይህንን ይመስል ነበር አብራችሁን ስለነበራችሁ ከልብ እናመሰግናለን በያላችሁበት መልካም ምሽት